ና ወደዚህ ምን ነው እንጃ ይለበልባል ያቀጥላል። ስማ ምንም ማድረግ አልቻልክም? ምንም ማድረግ አልቻልኩም። ምንም አላደረግም። ታስወርዳል ነበር በፊት? አዎ አዎ፣ ከአንዴም ሁለቴ ወልዳን የመጣችው ተመልከቱ። እንግዲህ ብዙ ሲያስወርድ የነበረ ነው። ማህፀን ውስጥ እንዳይረጋ ያደርግ የነበረ ነው። ግን ትምህርቱን በመከታተል ብቻ መንፈሱን ማሰር መቻሉ በራሱ ከዚህ አይነት ጥቃት ማምለጥ ችላለች ማለት ነው። እንዴት አልቻልክም ማስወረድ? በምችል ሰዓትማ አስወረድኩኝ እኮ ከአንዴም ሁለቴ። ሆስፒታል አስተኛው ምን አልኩ። ሆስፒታል ውስጥ ከማስተኛ ደርሻለሁ። እሷ ውጪ ነበረች። የት ሀገር ነበረች? ዱባይ። ክርስትናውንም እዚህ ነው ያስነሳችሁ። ይሄ ምንም የለውም። በሱ ላይ ለመግባት እንዴት አልቻልክም? ለመንካት እንዴት አልቻልክም? ያዘችን አሰረችን አልኩ እኮ። በቃ እነሱን ስም እየጠራች አንድ ነገር ማድረግ አትችልም፣ ከዚህ ሰዓት በኋላ ጀምሮ ምንም ማድረግ አትችልም ትለናለች። በቃ አሁን ለቀት ሄዳላት ሄደ። እኛ በቃ ልንሄድ አይደል? ልንሄድ ነው በቃ። አብሮ መወለድ አልቻለም። ሳትጸሉ የኖራችሁባቸው ክፍለ ጊዜያቶች አብሮ ለመወለድ ጊዜ አመችቷል። ስራ በዝቷል፣ ጊዜ የለም፣ እቁብ አለብኝ፣ እዳ አለብኝ፣ ቀጠሮ አለኝ እያልክ ሳትጸልይ የቀረበት ጊዜ ከአይነ ጥራ ጋር ለመውለድ ጥሩ አጋጣሚዎች አግኝቷል። ይሄ ሌላው ትልቁ መከራችን ነው። እንዲህ አይነት እንግዲህ ማዕበል፣ የመንፈስ ማዕበል የደረስንበት አለ ምክንያት አይደለም። መንፈስን ማሰር የምትችልበትን መንፈሳዊ ኃይል ከክርስቶስ ተሰጥቶን ነበር፣ ግን ያን አልተጠቀምክበት። ልትማርም ፈቃደኛ አይደለም። እስረኛ ትውልድ አይማርም፣ ታስሯላ። እስረኛ ምን ነፃነት አለው? ስማ አቤት። አሁን ምን ነበር? በቃ እንግዲህ ምን እናድርግ ታዲያ? ኖረን አሳድገን መጨረሻ ላይ ምንም ማድረግ አንችልም። ሰይጣን አጋንንት ነው። እኔ ሰይጣን ነኝ። ተደብቀን ነበር የምንቀመጠው። መሄድ ስላልፈለግን ተደብቀን ነበር የምንቀመጠው። የሚሸኙትን ሸኝተህላታል። አንተ ደበቅ ቁጭ አልክ። እኛ ተደብቀን አሳድገናል ከልጅነት ጀምረን። ያሳደግከው መልቀቅ አትፈልግም? እንደው ያሳደግከው አሳድገህ እንዴት ደም ስጋ ሆነህ እንዴት መልቀቅ ትፈልጋለህ? እንዴት ትለቃለህ? ደም ስጋ ሆነ ታዲያ አብረህ እየኖርክ አብረህ እየፈጠርክ እንዴት ትለቃለህ? መልቀቅ እኮ ይከብዳል። በጣም ይከብዳል አይደል? በጣም ከምንም በላይ። አሁን የምንታገለው እንዲህ አይነት ነው። ቅዱስ ጳውሎስ እንዲህ ነው ያለው፣ ከደምና ከስጋ ጋር አይደለም ትግላችን አለ፣ በሰማያዊ ስፍራ ከነበራቸው ከዚህ ዓለም የጨለማው መንፈስ ጋር ነው። በቃ ይሄ ነው ትግላችን። ቅድም አላያችሁም? ካራቴ ያስተማርኩት ሰው እንዲህ ያጠፋልኝ ነው፣ አገር እንዲያጠፋልኝ ነው እኮ ነው ያለው። አለጠፋ ስላለ እንዴት ይሄ ባህሪው አልሆን አለ እኮ ነው። ትግሉ እንደዛ ነው። ግን አለ ፍላጎቱና አለ ጠባዩ ወደ ጥፋት የሚወስደው መንገድ ለማመልከት እየታገለ ያለ መሆኑን አናገናዝብም። በልጅቱን ተቀባይ ልጅቱ አሁን ልትሄድ ነው የመጣው። በቃ ወደዛ በዛ በኩል ልጁንም ተሰናበታ፣ ሰላሙን በለው። ልጁ ላይ የለንም ብለናል። ተመልከክ ወጥነው ተከሰውነት ሰይጣን አጋንንት ነው። ሰይጣን ብያለሁ እኮ እኔ ሰይጣን ብያለሁ እኮ። ምን አልከኝ? ሰይጣን ነኝ ብያለሁ። የእናት አባት ነህ ወይስ? የጨሌ መንፈስ አለ፣ የቦረንቲቻ አለ፣ ጨፌ መንፈስ አለ፣ የፈረቀሳ አለ፣ ግራኛለን። እነዚህ ስንት ናችሁ ጠቅላላ? ኧረ በጣም ብዙ ነን። 2997 ይሄ ሁሉ እያለህ ምንም ማድረግ አልቻልክም። በቃ እንዴት ብለን ምንም ጸሎት ነው፣ ሁሌ ጸሎት ነው፣ አትበላ መስገድ ነው፣ መደብደብ ነው። በየት ጋር ምንም ማድረግ አልቻልክም። ምንም ተዘጋጅ አፍላውታ። እንግዲህ ልጇንም ለስላሴ እዚሁ ለማስባረክ ደጁን ለመርገጥ ምስራችንም ለመናገር ነው ከወሊሶ የመጣችሁ። ወሊሶ ነው የምትኖረው? አዎ። እንዲህ አይነትም እምነትና ጉዞ አለ። እዚች ጋር በቅርብ ሆናችሁ እንኳ ትማረራላችሁ። እኔም አልተማረርኩም ይሄን ዘመን ከእናንተ ጋር ስጫጫ።
እና የምንገርም ነገሮች ነን። በልተዘገች አብላ በኢየሱስ ክርስቶስ ስም ተራበደም በስላሴ ስም በወላዲተ አምላክ ስም በደንብ ድምፅን ከፍ አድርገና ጥሪ ይላልን። በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ቶሎ ሰባት እጩ ቶሎ በል። እንደዚህም ይቻላል። ውስጥ እንኳ እያለ ትውልድን ማስመለጥ ይቻላል። መንፈሱን ማሰር ማለት ነው። ኃይሉን ማሳጣት፣ ጉልበቱን ማድከም። ማን ነው ስምሽ? ማርታ። ከየት ነው የመጣሽው? ኮልሶ ነው የመጣሁት። ለምን መጣሽ? እኔ በፊት ከውጭ መጥቼ እዚህ ነበርኩኝ። ውጭ ኢንተርኔት ላይ ነበር የሰውን ፕሮግራም መከታተለው ማለት ነው። ከዛ ስመጣ እዚህ ሌላ ነገር ሲሉኝ በቃ ተምታታብኝ። ተመልሼ ሄድኩኝ ወደ ውጭ። ተመልሼ ሲሄድ ምን አሉሽ? እንደው ለማምታታት የበቁት በምን መንገድ ነው? በቃ እሱ ዝም ብሎ ነው ምናምን ነው የሚሉኝ። ያው ቃሉን ስለማውቀው እነሱ የሚሉት መርገሙን አልፈልገውም። ከዛ መተት ነው የሱዳን መተት ነው የሚጠቀመው ምናምን አሉኝ። ከዛ ሳል ዝም ብዬ ሄድኩኝ። ሲሄድ ፕሌኑን የሆነ ነገር ነካውኝ ነው ራሴ ማለት ነው። አስነስቶ ምን እንዳስነሳኝ አላውቅም። ስነካው ፕሌኑ ሊከሰከስ ነበረ። ከዛ ዱባይ እንደደረስኩ በቃ እኔ መመለስ አለብኝ አልኩ ወደ ኋላ። ለምን ተነስቼ እንደነካሁት እራሱ አላውቅም። ፕሌኑ ምኑን የነካሽው? ሽንት ቤት ገብቼ የማይነካ ነገር ወዲያው እንትኑ ከውስጥ የማይነካ ነገር አትንኩ ሽንት ቤት ገብታችሁ ምናምን ብለው ወዲያው ተናገሩ። በቃ እና ፕሌኑ ተከስክሶ ነበር ለትንሽ በቃ መሬት ደረሰ። ልክ መሬት ሲደርስ የድንግል ማርያም ሊድረስ አልኩኝ። ልክ ሲወጣ ደግሞ ቅዱስ ሚካኤል ቅዱስ ገብርኤል ሲል በቃ ተረጋጋ ፕሌኑ ማለት ነው። ከዛ ሄድን ደረስን። 10 ደቂቃ 15 ደቂቃ ቆይን እንደገባን። ከዛ ውስጥ የሆነ ብርድ ነገር ገባ ያንቀጠቀጠኝ ምናምን በቃ የሆነ ነገር አደረገኝ። እኔ መስራት አልፈልግም መግባት አልፈልግም ወደ ቤቴ ነው የምመለሰው አልኩ። በማግስቱ ተመልሼ መጣሁ። ደርሰሽ እንደገና ተመለስሽ? ደርሼ መጣሁ። እዚሁ በቃ እዚሁ ፕሮግራም መከታተል ጀመርኩኝ። እዚሁ እያለሁ እየተከታተልኩ እያለሁ ያው አረብ ሀገር መተት ነበረ። ያው ደም እየመታኝ ምናምን ያሰቃየኝ ነበረ። እሱ ከተሸኘልኝ በኋላ ደህና ሆንኩኝ። ከዛ ያው የልጁ ተረገዘ። ወሊሶ እኖራለሁ። ቤት ዝም እመጣለሁኝ እሄዳለሁም። ኡራኤል ነበረ መጀመሪያ የተሸኘልኝ ማለት ነው። የተያዘልኝ ግን እዚህ የተያዘልኝ አሁን አልሄዱልኝም ነበረ። እሱ ደበድብ ሲጾም ሲጸልይ እኔ ነኝ እያለ እየፎክርብኝ የነበረው ነው የሄደው መጀመሪያ ማለት ነው። አሁን ዛሬ ደግሞ እንግዲህ እርሶ ያዙት ይሄዳልኝ። እግዚአብሔር ይመስገን። ስትወልጂ ምንም አላስቸገረም? እኔ በቃ የማርያምና የሚካኤልን ስዕሎች አልለይም። ከጡት የስራ አድርጌ ነው የምንቀሳቀሰው። ለእኔ ምጥም ብዙ የለብኝም፣ ግን የዛለት በጣም አሰቃየኝ። ሚካኤል ዋዜማ ነበር የወለድኩት፣ ህዳር ሚካኤል ስሬ ሚካኤል ቤተክርስቲያን ያለ ቅዱስ ሚካኤል አንተ እንዳልክ ነበረ ምለው። በዕለተ ቀን አታሰቃየኝም መቼም ነገ ምሕረቱን አገኛለሁ፣ ግን ዛሬችን ቀን እንዴት ታደርገኛለህ እያልኩ እል ነበረ። ወዲያው በቃ 2 ደቂቃ 3 ደቂቃ ባልሞላው ወዲያው ወለድኩኝ በሰላም በቃ ምን ሳለ እግዚአብሔር የተመሰገነ ነው። ከዛ ቤት የገባሁኝ ያው ልጁን አመጣው ክርስትና አስነሳውኝ። እርሶ እዛ ነበሩ። አሁን እዚህ ነው ሲሉኝ መጣሁኝ ዛሬ ማለት። ክርስትና የት ነው ያስነሳሽው? እዚህ ነው የተነሳው። እዚሁ ስላሴ ነው በቃ አልኩኝ። የስላሴ እዚህ በረከት ነው ያልኩት። በቃ ልጁን እዚሁ ነው የተነሳው ክርስትና። በርቺ እንግዲህ እሺ በርቺ። እንዲህ ማስሮ እንደዚህ ማጥቃትም እንደሚቻል ገብቶሻል? አዎ በደንብ ገብቶኛል። እኔ በርቺ እንግዲህ በርቺ። እነዚህም በደንብ አሰግጃቸው። እሺ ከሷ ጋር ግን ምንም ሁሉ ጊዜ ነው የምንጣላው። ከባለቤቴ ጋርም ሰላም የለም። ያው አብሮ ተወልዷል መጀመሪያ የነበረው እኮ በቃ አይንሽ ላፈር ነው። እኔም እንደ ልጄ ነው፣ እሷም እንድናት አታየኝም። በቃ ብቻ በጣም ከባድ ችግር ነው ያለው ቤት ውስጥ ነበረ። እንግዲህ እግዚአብሔር ይመስገን። በርቺ ታሸንፊዋለሽ፣ ችግር የለውም። ከመንፈሱ ጋር ሆኖ የሚወለዱ ልጆች አስቸጋሪ ነው። ከብደኛል። ከጅማ ነው የመጣሁት። እንዳይማር ነው ማረገው። ሰው እንዳይሆን ነው ማረገው። ሰው እንዳይሆን ከሰው በታች አረገዋለሁ። ከሰው በታች አንቃጥዬ ነው የምጠፋው። ውስጡ ስር አለሁበት። ጮጋራው ስር አቃጥለዋለሁ፣ አከስለዋለሁ፣ አበግነዋለሁ። እንዲህ ነው ማስብለው። ቀዞ ተቀጠኝ። ምን አልከኝ?
በቃኝ፣ አታቃጥለኝ። ምንድን ሰይጣን ነገር እርቦኛል። በቃ አሁን ሊድ ወደ ቤቴ በባዶ እጄን የመጣሁት። አቃጠልከን። እንሂድበት። ይበቃናል። ሆዳማ አጋንንት ነህ ማለት ነው። እርቦሃል አይደል? ራበህ? ምን ልስጥ? ዳቦ፣ እንጀራ፣ ምን ቁርጥ ወይ ወደ ቤቴ አይደለም ክትፎ። ባዶ እጄን ነኝ። ምን ልስጥ እኮ ነው የምልህ። ስጋ፣ ጥሬ ስጋ። ቆንጆ ጥሬ ስጋ ይኸውልህ። በቃኝ። እሺ በቃኝ። ቆንጆ ጥሬ ስጋ እኮ አልፈልግም። ጠግቤያለሁ። በቃኝ። ሰይጣን አጋንንት ቃጥያለሁ። ሰይጣን። ስንት ናችሁ? ስድስት። ምኑ ላይ ነው ያለው? ጮጋሮ ላይ። ውጣ ከጮጋሮ። አብረን ነው የምትበላው? ስንት እንጀራ ትበላዋለህ በቀን? አናጾመውም። ዓርብ ሮብ አናጾመውም። ምንም አናጾመውም። እናስበለዋለን። ቁርጥ ነው። ይዛ የሆነች አንዲት ለካፍ ይዘው መጣች። አይመጣም ነበር። ልሄድ ነበር እኮ ወደ ሀገሩ። የት ሀገር ነው? ጅማ ነው። ልሄድ ነበረ ለስራ መጥቶ በቃ ልሄድ ነበረ፣ ሊመለስ ነበረ። ይዛው መጣች። በቃ እንዴት እንደመጣ አላውቅም። መጣ እዚህ መጣ። በል ወጥ ነው። እለቃለሁ። ስንት ዓመት ነው ከያዝክ? 10 ዓመት ይሆናል። አብሮት ነው ያለው። ከትምህርት ቤቱ ጀምሮ ነው ያገኘው። ሰይጣን አውቃለሁ። ቡዳ ስንት ናችሁ? ስድስት። ቡዳ ከጨጓራ ውስጥ በእጅ ወጥ ነው። በእጅ ቶሎ አብላውጥ። እሺ። በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም ሆዳም ያደረግን እኛ ነን በለው። ንገር። ታዩ እዚህ ታዩት። መልካችሁን ፊታችሁን አሳዩት። ይሄ ገና እንደው ለማየት የመጣ ነው። የሚገርም ነገር ነው። ታዩት እኮ ሆዳም ያደረግን እኛ ነን። ለሱ ንገረው፣ ለነፍሱ። ዓርብና ሮብ እናስበላሃለን። ሆዳም አድርገንሃል። እናስበላሃለን፣ እናቅበዘብዘሃለን፣ እናዞረሃለን። አይሳካልህም ደግሞ ብለናል። እንዳይሳካልህ አድርገናል። ከገባህበት ሁሉ እናፈናቅልሃለን። ምንድን ነው የምሰራው? ጉዳይ ያስፈጽማል። ቶሎ በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቶሎ ሰባት ሚኒት ያው እንግዲህ እንደዚህ ነው አብዛኛው። እንግዲህ ዝም ብሎ በውጦሽ ዓለም ውስጥ ዝም ብሎ እየበላ የሚኖር ሰው በቃ አጋንንት ነው አብሮ የሚበላው። እሺ ማነው ስም? በኃይሉ ይባላል። በኃይሉ ለምን መጣው? ለዚህ አንዷን ጠርታኛ መጣችኝ። ጓደኛዬ ነች፣ ዘመዴ ነች፣ ይዛኛ መጣችኝ እና እዚህ አጋጣሚ ነው የመጣሁት። የነገ ሀገር ሄደን ነበረ። ወደ ጅማ ልሄድ ነበር። የጅማ ልጅ ነኝ። ነገ ነበር የምሄደው። ዛሬ እርቦ ልትሄድ ነበር። አሁን እኮ መጥዋት ነው የሚሄድበት። በቃ ያመኛል። ጮጋሬንም በጣም ያመኛል። ታዲያው ሰይጣን 6 ሰይጣን እንግዲህ ዓርብ ሮብ ዝም ብሎ መገሽለጥ ነው። ታዲያ ምን ወቀል ለሰይጣን እኮ ነው የምትበላው። ጾማለሁ። ከዚህ በኋላ ጾማለሁ። ተከታተል በደንብ። በጣም የተለየ ዶክተር ነበረ። ዶክተር ማን ነበረ? ምንም የለባትም ልጅቷ፣ ጤነኛ ነች አለ። አሁን እዛ ሉጣ እሸኝሃለሁ። ተዘጋጅ። መሄድ ፈልጋለህ? እርግጠኛ ነህ? አዎ እኔ በቃኝ። እዛ እኮ ተይዣለሁ። እዛ ኡራኤል ስትጠመቅ በቃኝ ልሂድ እያልኩ። ስንት ዓመት ነው ላይ ካል? እኔ ሁሌ ከልጅነቷ ነኝ እሷ ጋር ነበር። አዎ ከልጅነቷ ጀምረህ ነው? አዎ ከልጅነቷ። ስንት ዓመት ነው? እኔ 35 ዓመቷ ነች። እሷም 35 አንተም 35። ሰይጣን አጋንንት አሽከርክሪያት በቃ አሁን ግን በቃ እርሶን ስታይ የመድኃኒዓለም እየሰቀለች ውሃ አንዴ ሲገባበት አንዴ እንደዚህ ሲጎነብስ ምን ሲል ጸሎት እያረገች በራ አሁን መጣች። ወደዚህ በራ መጣች። አዎ በመሃል በትምህርት ቤት በስራ ብርላ ወደዚህ ምጥት ቤተሰቦቿ ደግሞ እንደዚህ አሉ። ቤተሰቦቿ አሉ። እዛ አክስቷ አለች። እዛ 4 ቀናችን እዚህ ስንመላለስ አለች። አሮጊቷ አበዛ እንጃ። ተዘጋጅ። የት ሀገር ነው የተወለደችው? አስመራ ነች። አስመራ ነው የተወለደችው። አዎ እና በቃ እዛ ሲወለዱ አብረህ ነው እንደምትወለደው? ከአስመራም ከደዚህ ወደዛ እያሽከረከርኩኝ አሁን በቃኝ።
ተመልከች። ስንት ናችሁ ጠቅላላ? 1200 1200 1200 ሰይጣን አጋር ሁለቱም። እሺ በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቶሎ ሰማትኝ ነው ቶሎ ልጅሽ ምን አለ? ልጅሽ እኮ ሳይሆን አንቺ ነሽ እኮ። አይዞሽ 1200 ነበር። ሰይጣን አላቅም ዝም ብሎ ይታወቀኛል እንጂ አላቅም። 1200 አላቅም። ያው ልሽ እንደዚህ ነበር። ቀስ በይ። አንቺ ላይ ሆኖ ነው ልጅቷ ልጆች ለሚሄድ አው ታውቆኛል። እኔ አውቄው ነበር ልጇን ሲይዝ እሷ አልታመምኩም እያለች ትናንትም እዚህ 4 ቀናችን አልቅሰን ዛሬ አልመለስም ብዬ ነው። እሺ አመሰግናለሁ። እሺ በርቺ አንቺ ስጋጂ አንቺ እሺ የለምጽ መንፈስ አቤት ነው የሚባለው። አንተ ሄዶብህ ነው ሄድከበት። ተዘጋጅ ብያለሁ። መተት አቤት በል እኮ አልኩህ። ሚስጥር ነው የሚስጥር ነው። በድምፅ ፈለግኩ እኮ የሚስጥር ነው ወይ አትናገርን ተባልከው። አትናገር ነው የተባለው። አለ የሆነ ደመተት አለ። ዘላለም በመተት መጫወት ይቻላል? ስማ በል ይሄ የምትበላውን አቁም እሺ።